በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ነፍሴ ባንተ ታምናለችና በሰላም ትጠብቃታለህ። በመላው ዓለም የምትገኙ በክርስቶስ ክርስቲያን በወልድ ውሉድ ተብላችሁ የተሰየማችሁ አዕይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ፣ እግዚአብሔር የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። ከማታ እስከ ጠዋት የጠበቀን የማለዳውን ብርሃን የፀሐይን ፍንጣቂ ያሳየን ከጠዋትም እስከ ማታ ድረስ የሚጠብቀን ቀንና ሌሊትን የሚያፈራርቅ ክረምትና በጋን የሚያፈራርቅ ሁሉን ማድረግ የሚችለው የሁላችን መድኃኒት የሁላችን አባት የሰራዊት ጌታ እግዚአብሔር የቅዱሳን ቅዱስ የክቡራን ክቡር የልዑላን ልዑል የኃያላን ኃያል የጌቶች ጌታ የነገስታት ንጉሥ የአማልክት አምላክ እርሱ ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። የዕለቱ የነፍሴ ምግብ። ነፍሴ ባንተ ታምናለችና በሰላም ትጠብቃታለህ። በዚህ ቃል የምንሰማውን የነፍሳችንን ምግብ የሥጋችንን ጤና ድህነት እግዚአብሔር በልቡናችን ይጻፍልን፣ በአእምሯችንም ይቅረጽልን። እሱን የማስከፋት የዕለት ከንቱ ሐሳብና ክፉ ግብራችንን ሳይመለከት እንደ መሐሪነቱና እንደ ይቅርባይነቱ እንደ ቸርነቱ ብዛት ጨለማችንን በብርሃን ሁከታችንን በሰላም ሐዘናችንን በሐሴትና በደስታ ሊለውጥ የወደደ ነፍሳችንን የሚጠብቅ ሁሌም የምንታመንበት በቀራንዮ አደባባይ እጆቹን ለሕማም የዘረጋልን እርሱ ፈጣሪያችን ኢየሱስ ክርስቶስ ከዘላለም እስከ ዘላለም ስሙ ምስጉን ይሁን። የቅድስተ ቅዱሳን የድንግል ማርያም የእናቱ አማላጅነቷ ረድኤቷ በረከቷ ከሁላችን ጋር ይሁን። የመላእክት ጥበቃ ይለያችሁ። የነቢያትና የሐዋርያት ረድኤት በእናንተ ላይ ለዘላለም ይኖር። የሰማዕታት ደማቸውን ያፈሰሱ የጻድቃን ለሱ የተጋደሉ የደጋግ አባቶችና የደጋግ እናቶች በረከት ሁሉ በእናንተ ላይ ለዘላለም አድሮ ይኖር። እንደምን አላችሁ? ዛሬ እግዚአብሔርን እንደፈቀደና እንደወደደ የዕለቱ የነፍሳችን ምግብ ከአራቱ አበይት ነቢያት በአንዱ በቅዱስና በተባረከው በኢሳይያስ የተነገረው የእግዚአብሔር ቃል ነው። የነቢዩ በረከት የአምላኩም በረከት በሀገራችን በእኛም በሁላችን በወገኖቻችን በጸሎት አስቡን በሚሉ ወገኖች ሁሉ ላይ ለዘላለም አድሮ ይኖርልን። የዕለቱ የነፍሴ ምግብ ኢሳይያስ ምዕራፍ 26 ቁጥር 3 ቃሉም እንዲህ ይላል። መንፈስ ቅዱስ በእኔም በእናንተም በሁላችንም አድሮ ይኖር። በአንተ ታምናለችና በአንተ ለምትደገፍ ነፍስ ፈጽመህ በሰላም ትጠብቃታለህ ይላል ኢሳይያስ። ይህንንም በኢየሩሳሌም ስለሚመኩ የእግዚአብሔር ከተማ ለቅዱሳን ሁሉ ምሽግ የሆነች ቅጥሯ የጸና ታላቂቱ ኢየሩሳሌም እሷ የጸናች ከተማ ናትና እሷን እናታችን ለሚሉ ሁሉ በራቸውንም ለሚከፍቱ ኢየሩሳሌም ቤተ ክርስቲያን
ኢየሩሳሌም ቅድስት ቤተ ክርስቲያናችን ዛሬ ሄዳችሁ ደጅ ለምትጠኑ ሰግዳችሁ በሮቿንና ቅጥሮቿን ስማችሁ አፈሩን መቱን ተባብሳችሁ ጸበሉን ተጸብላችሁ ቅዳሴውን ማህሌቱን ሳታቱን ለምትሰሙ እሱንም ለምታመሰግኑ ለሁላችሁ እናንተ ነፍሳችሁ ትጠበቃለች። የሚጠብቃትም አይተኛም አያንቀላፋም፣ እኔ መልካም እረኛ ነኝ ብሎናልና። በዮሐንስ ወንጌል ምዕራፍ 10 የሚነግረን እሱን ነው። በጎቼን እጠብቃቸዋለሁ፣ አሰማራቸዋለሁ፣ የሰለለ እግራቸውን አጸናለሁ፣ የደከሙትን እሸከማቸዋለሁ፣ እኔ መልካም እረኛ ነኝ ይላል። የዕለቱ የነፍሳችን ምግብ ነፍሴ ባንተ ታምናለችና በሰላም ትጠብቃታለህ። ነቢዩ ኢሳይያስ ይህንን የተናገረው በይሁዳ የሚኖሩ ሰዎች ያን ጊዜ ምስጋናን ያቀርባሉ፣ ያመሰግናሉ እያለ ረድኤተ እግዚአብሔርን አጥር ቅጥር አድርጋ የምትኖር ድህነታችን የሚደረግባት የጸናች አገር ኢየሩሳሌም እንዲህ ያለች ናት እያሉ ያመሰግናሉ። እችም ምሳሌነቷ ርቲት ለሆነች ሃይማኖት ለኦርቶዶክስ ተዋሕዶ ቤተ ክርስቲያን ነው። ስለዚህ ዛሬ ከዚህ ትምህርት ምንድን ነው የምንማረው? አንደኛ በእግዚአብሔር ላይ መታመን፣ ሁለተኛ በእግዚአብሔር ላይ መደገፍ፣ ሶስተኛ ፍጹም ነፍሳችን እሱን የምታመሰግን መሆን እንደሚገባት። እነዚህ 3 ነገሮች ናቸው። እነዚህንም በአንድ አረፍተ ነገር ነቢዩ ኢሳይያስ ሲገልጣቸው ምዕራፍ 26 ቁጥር 3 እንደገለጽኩላችሁ በአንተ ታምናለችና በአንተ ለምትደገፍ ነፍስ ፈጽመ በሰላም ትጠብቃታለህ። ጌታ እግዚአብሔር የዘላለም አምባ ነው፣ ለዘላለም በእግዚአብሔር ታመኑ እያለ ነቢዩ ይሰብካል። ለዘላለም ለአንድ ቀን አይደለም፣ ለ2 ቀን አይደለም፣ ለ1 ወር አይደለም፣ ለ1 ዓመት አይደለም፣ ለዘላለም በእግዚአብሔር ታመኑ። ምክንያቱም ዘላለማዊ አምላክ ስለሆነ። የሰው ልጅም መነሻ ቢኖረንም መድረሻችን ዘላለማዊ ነው። በእግዚአብሔር አርአያና አምሳል ፈጥሮናል፣ ለዘላለም ግን ሕያው ሊያደርገን ወዷል። ስለዚህ ነቢዩ በዚህ ዘላለማዊ አምላክ ታመኑ፣ ለዘላለም ታመኑበት፣ በሱ ተደገፉበት፣ በሱ ተወከሉ፣ ነፍሳችሁ ትጠበቃለች ይላችኋል። ነፍስ ሲል ነፍሳችን ብቻ አይደለችም፣ ነፍስ ተብሎ ስጋም ነው። ስለዚህ ስጋችሁ ይጠበቃል፣ ነፍሳችሁም ይጠበቃል። በአንተ ታምኛለሁና። ተመልከቱ፣ በእግዚአብሔር ታምናለችና ነፍሴ። ሌላ በማን እንታመን? በፖለቲካ ሰዎች እንታመን? በባለ ሀብቶች እንታመን? በፈላስፎች እንታመን? በጉልበታችሁ ትታመኑ? በውበታችሁ ትታመኑ? በወርቃችሁ ትታመኑ? በሀብታችሁ ትታመኑ? በዘመዶቻችሁ ትታመኑ? በባለስልጣን ትታመኑ ወይስ በእግዚአብሔር? እነዛ ሁሉ ዘላለማዊ አይደሉም። ዘላለማዊ የሆነ እግዚአብሔር ነውና ዘላለማዊ ሕይወትን ዘላለማዊ ደስታን ታገኙ ዘንድ በሱ በእግዚአብሔር ታመኑ። ነፍሳችሁ በሱ ትደገፍ። ያኔ ነፍስ ስጋችን ትጠበቃለች። ፈጽመህ ለዘላለም ትጠብቃታለህ አለ። ከሞት በኋላ ሕይወት ሰጥቶ ለዘላለም የሚጠብቅ እሱ ብቻ ነው። በትንሣኤው ብርሃኑን የገለጠልን እሱ ብቻ ነው። ሞትን ቀምሶ ሞትን ድል አድርጎ ተነስቶ እኔም እናንተን አስነሳቸዋለሁ ያለን እሱ ብቻ ነው። የትንሣኤያችን በኩር ነው ያለው ሐዋርያው በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ የትንሣኤያችን በኩር ነው አለ። በኩራችን እሱ ነው። ከሞት በኋላ ሕይወት እንዳለ ያሳየን እሱ ነው። በእውቀት ብትመኩ እውቀት ከንቱ ነው። በገንዘብ ብትመኩ ገንዘብ ከንቱ ነው። በባለስልጣን ብትመኩ ነገ ይሻራል። ዛሬ ያያችሁት ነገ እስር ቤት ነው። ያቺ በአርማቴም መሴፋ የነበረችው እመሳሙኤል ነቢይት የታላቁ ነቢይ የሳሙኤል እናት ሐና በረከቷ ይደርባችሁ
ይደርብንና በሀብት አይደለም፣ በጉልበት አይደለም፣ በጥበብ አይደለም፣ በራስ መደገፍ አይደለም፣ የሚመካስ በእግዚአብሔር ይመካ ነበር ያለችው። ንገሩኝ፣ የሚመካ በማ ይመካ? በማ? በባለስልጣን፣ በጠቢባን፣ በጠንቋይ፣ በቃልቻ፣ በአዳልሞቲ፣ በወሰን ገፊ፣ በብር አለንጋ፣ በጠንቋዮች ጨሌ፣ በሟርተኞች፣ በስርማሾች፣ በቅጠል በጣሾች፣ በዓለም ነገስታት፣ በነናቡ ከነነጾር በማ ይመካ? ንገሩኝ። በእግዚአብሔር ይመካ። ለዚህ ነው የዛሬው የነፍስ ምግባችን ነፍሴ ባንተ ታምናለችና በሰላም ትጠብቃታለህ። በሰላም መጠበቅ የሚችል እሱ ብቻ ነው። ሌላ ማን በሰላም ይጠብቃል? ሰላም ብሎ ይገልሃል፣ ፍቅር ብሎ ይነክስሃል፣ ልሳምህ ብሎ ይገልሃል። እግዚአብሔር ግን ደግ አምላክ ነው፣ መልካም እረኛ። ነፍሱን ለበጎቹ ሊያኖር መጣ። በቀራንዮ አደባባይ እጆቹን ለሕማም ዘረጋ። ላንተ ነው፣ ላንቺ ነው። ይሄ ሁልጊዜ ይግባችሁ ክርስቲያኖች፣ እንዴት እግዚአብሔር እንደሚወዳችሁ የምታዩት። ፍቅር ሰሐቦ ለወልደ ኃያል መንበሩ አብጾ እስከ ለሞት። ፍቅር የሰው ልጅ ከሰማይ ሳበው እስከ መስቀል ሞት አደረሰው የሚለው ላንተ ነው፣ ላንቺ ነው፣ ለኔ ነው በሉ። ነፍሴ ባንተ ታምናለችና ለዘላለም ትጠብቃታለህ። ይህ ቃል በግዕዙ ኢሳይያስ የተናገረው ቅድም እንዳልኳችሁ ኢየሩሳሌምን አጥር ቅጥር አድርጋ በእግዚአብሔር ረድኤት የምትኖር ደህንነት የሚደረግባት የጸናች ሀገራችን እንዳሉ በጸናች በዚች ሃይማኖት ውስጥ የሚኖሩ በኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ጸንተው የሚኖሩ ባልተበረዘችው በእውነተኛይቱ በዚች እምነት የሚኖሩ ኢየሱስ በመሰረታት በዚች እምነት የሚኖሩ ነቢያት ቀድመው በተናገሩላት በዚች እምነት የሚኖሩ ሐዋርያት በሰበኳት በዚች ቤተክርስቲያን ውስጥ የሚኖሩ ሊቃውንት ባመሰጠሩት ትርጓሜ ዛሬም ጸንተው የሚኖሩ በዚች ቤተክርስቲያን ውስጥ የሚኖሩ እነሱ ደጆችን ክፈቱ፣ እግዚአብሔር ይግባበት እንደተባለ ሕግጋትን ሁሉ እነሆ የሚጠብቅ እርሱ ወደ ኢየሩሳሌም ይገባል፣ ወደ ቅድስቲቱ ቤተክርስቲያን ይገባል እንዳለ ከዛ ቀጥሎ ነቢዩ እንዲህ ይላል፣ መንፈስ ቅዱስ በእኔም በእናንተ ላይ ይደር፣ የዕለቱ የነፍሳችን ምግብ። ነፍሴ በአንተ ታምናለችና ለዘላለም ትጠብቃታለህ። ወይት ማሐፀን ሰላመ እስከ ለዓለም። ፍቅር አንድነትን ለዘላለም ገንዘብ ያደርጋታል። ነፍሱን ለእግዚአብሔር አደራ የሚሰጥ ያ ወደ ኢየሩሳሌም ይገባል አለ። ወደ ቅድስት ቤተ ክርስቲያን ይገባል። መጨረሻው ፍጻሜው የት ነው? ሰማያዊት ኢየሩሳሌም መንግሥተ ሰማያት ይገባል። ክያከ ተወከልኩ እግዚኦ አምላክ አብይ ዘለዓለም። ክያከ ተወከልኩ፣ በአንተ ታመንሁ፣ በአንተ ተደገፍሁ። ክያከ ተወከልኩ፣ በአንተ ተደገፉ። እግዚኦ ጌታዬ ሆይ፣ አምላክ አንተ አምላክ የምትሆን ጌታ አምላክ፣ አብይ ታላቅ፣ ዘላለም ለዘላለም ታላቅ የምትሆን ለዘላለም የምትኖር ገናና ፈጣሪ አቤቱ ባንተ ታመኑ። ለዘላለም የሚኖር ገናናና ኃያል አምላክ፣ ታላቅ አምላክ፣ አብይ ዘላለም አምላክ፣ ዘላለም እግዚ ዘላለም ፈጣሪ ዘላለም እሱ ብቻ ነው። እኛንም ዘላለማዊ አምላክ ነውና ነፍሳችንን በሰላም ይጠብቃታል። እግዚአብሔር የሚነግረን በዕለቱ የነፍስ ምግባችን ነፍሴን በሰላም ትጠብቃታለህ ነው። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነለት ሰው ብሩክ ነው ይላል እግዚአብሔር ቃል በኤርምያስ። በውሃ አጠገብ እንደተተከለች በወንዝ ዳርም ስሩ እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም እንደማይደርቅ በድርቅ ዓመትም እንደማይሰጋ ፍሬው እንደማያቋርጥ ዛፍ ይሆናል ነው የሚላቸው ወገኖቼ። ይሄ ነው የእግዚአብሔር ቃል። ይህ በኤርምያስ 17:7 የተጻፈ የእግዚአብሔር ቃል ነው። በቁጥር 7 እና
በቁጥር 8 እስቲ ከኔ ቀጥላችሁ ቃሉን ድገሙት። መንፈስ ቅዱስ በእኔም በእናንተ ላይ ይደር። በእግዚአብሔር ታምኛለሁና እምነቴም በሱ ነውና በውሃ አጠገብ እንደተተከለ በወንዝም ዳር ስሩን እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በድርቅ ዓመትም እንደማይሰጋ ፍሬውንም እንደማያቋርጥ ዛፍ ነኝ። በእግዚአብሔር ታምኛለሁና ለዘላለም ነፍሴን ይጠብቃታል። ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁንልን። ከያከ ተወከልኩ እግዚኦ አምላክ አቢይ ዘለዓለም። ለዘላለም የምትኖር አንተ ገናና እግዚአብሔር ሆይ በአንተ ተደግፌአለሁ። ነፍሴን ለዘላለም ከባህር ማዕበል ከሚያሰጥመው የቀይ ባህር አውጥተህ ከግብፅ ነውር ሰውረህ ከተሰሎንቄ ርኩሰት ጠብቀህ አንተ ለዘላለም የምትኖር ነህና ለዘላለም ሰላምን ትሰጠኛለህ፣ ለዘላለም ትጠብቀኛለህ። አዎ እግዚአብሔር ከኛ ጋር ባይኖር አለ እስራኤል። አዎ እስራኤል አለ ሶበ አኮ እግዚአብሔር ምስሌነ ይብል እስራኤል። እግዚአብሔር ከኛ ጋር ባይኖር ይላል እስራኤል። እናንተ የተባረካችሁ ኦርቶዶክሳውያን እስራኤል እንዲህ አለ፣ እግዚአብሔር ከኛ ጋር ባይኖር ሰው በላያችን በተነሳ ጊዜ በሕይወታችን በዋጡን ነበር አለ እስራኤል። እስራኤል ያዕቆብ አንድም እስራኤል ሕዝብ ፈርዖን በተነሳበት ጊዜ በቀይ ባህር ሰጥሞ ይቀር ነበር እግዚአብሔር ከኛ ጋር ባይሆን ኖሮ አለ። ዛሬ እግዚአብሔር ከስንት ነገር እናንተን እንድታመልጡ አረጋችሁ። ስንት ሰዎች በላያችሁ ላይ ሊረማመዱባችሁ ተነሱ። ስንቶች በጭቆና ገዟችሁ። ስንቶች ጉልበታችሁን በዘበዙ። ስንቶች በክፉ አዩአችሁ። ስንቶች ለክፋት ተመኟችሁ። ስንቶች ሞታችሁን ተመኙ። ስንቶች ውድቀታችሁን ተመኙ። ስንቶች ጥፋታችሁን ተመኙ። ስንቶች ጉድጓድ እንድትገቡ ተመኙ። ስንቶች በሥራ ቦታ ፈተኗችሁ። ስንቶች በሕይወታችሁ ፈተኗችሁ። ስንቶች በመግባታችሁ፣ ስንቶች በመውጣታችሁ፣ ስንቶች በተለያየ ስፍራ ፈተኗችሁ። እግዚአብሔር ከኛ ጋር ባይሆን፣ እግዚአብሔር ከኛ ጋር ባይኖር ኖሮ አለ እስራኤል። አዎ እግዚአብሔር ከኛ ጋር ባይኖር ሰው በላያችን በተነሳ ጊዜ በሕይወታችን በዋጡን ነበር ይላል። ከስንት መከራ ተረፋችሁ፣ ከስንትስ ቁጣ ሰወራችሁ። ቁጣቸውን በላያችን እንዳነሱ በውሃ ባሰጠሙን ነበረ አለ። እግዚአብሔር ግን ከኛ ጋር ነው አለ። ነፍሳችን ከፈሳሽ አመለጠች አለ። ቀይ ባህር ተከፈለ፣ ነፍሳችን ከፈሳሽ አመለጠች። ቅድም ነግሬያችኋለሁ። በዕለቱ የነፍስ ምግባችን የነፍስ ብቻ ሳይሆን ለስጋም ጭምር ነው ትምህርቱን። ነፍስ ሲባል ስጋና ነፍስ ነው። ነፍሳችን ከፈሳሽ አመለጠች። ነፍሳችን ከክርክር ውሃ አመለጠች። በሚከብ ወጥመዳቸው አለ፣ በሚከብ ወጥመዳቸው ውስጥ ያላገባን እግዚአብሔር ይመስገን። ነፍሳችን ግን እንደ ወፍ፣ አዎ ነፍሳችን ግን እንደ ወፍ ካዳኝ ወጥመድ አመለጠች። ወጥመድ ተሰበረች። ልበ አምላክ ዳዊት እንደተናገረው ወጥመድ ተሰበረ፣ እኛ ማመለጥን። ስንት ወጥመድ ተደርጎባችሁ ነበር። ስንት መሰናክል ተደርጎባችሁ ነበር። ስንት ፈተና ተደርጎባችሁ ነበር። ስንት ጠንቋይ እናንተ ላይ ሟርት እንዲጥል ተደርጎባችሁ ነበር። ስንቶች ለጠንቋይ ሄደው ተንበርክከው እናንተን ለማጥፋት ተነስተዋል። ስንቶች ራሱ ለእግዚአብሔር እግዚአብሔር ክፉ አይሰራም እንጂ እሱን ለዛሬ ወር ካደረስከው፣ እሷን ካደረስካት ድፋልኝ ገልብጥልኝ የሚል ስንት ትውልድ አለ። ስንቶች እንደዛ ብለዋችሁ ይሆን? ስንቶች ለቃልቻ ጫት መግዣ ሰጥተ ይሆን? ስንቶች ዕጣን ይዘው ወደ ሟርተኛ ቤት ሄደ ይሆን? ወደ መጽሐፍ ገላጭ ወደ ተባለ ከንቱ ሰው ሄደው ይሆን?
አዎ እግዚአብሔር ከእናንተ ጋር ባይሆን ኖሮ፣ እግዚአብሔር ካንተ ጋር ባይሆን ኖሮ፣ እግዚአብሔር ካንቺ ጋር ባይሆን ኖሮ ሰዎች በላያችሁ በተነሱ ጊዜ ከነ ሕይወታችሁ በዋጧችሁ ነበር። ዳሩ ግን ብዙዎቻችሁ ያመለጣችሁበትን ሕይወት አታስቡ። የጎደላችሁን ብቻ ነው የምታስቡት። የተሰወራችሁበትን ከመከራ የዳናችሁበትን ትረሱታላችሁ። ዛሬም መከራ ታስቡ። መከራ ብዙ ጊዜ ስታስቡ ከመከራ የማትወጡ ሰዎች አላችሁ። ስለዚህ መከራውን ሳይሆን በረከታችሁን ቁጠሩ። ከዛ ውስጥ ማውጣት የሚችል ነፍሴ በአንተ ታምናለችና ለዘላለም ትጠብቃታለህ በሉት። የሚጠብቅ እግዚአብሔር ከእናንተ ጋር ይሁን። ወጥመድ ተሰበረ፣ እኛም አመለጥን። አዎ እኛም አመለጥን አለ። አምልጠሃል። ከስንት ነገር አላመለጥክም? ከስንት ነገር አላመለጥሽም? እግዚአብሔር ከብዙ ነገር አላደናችሁም፣ አልፈወሳችሁም፣ አላሻገራችሁም። ችግሩ ዛሬም መከራ ሲመጣባችሁ ያን ትረሱታላችሁ። ከዚህ በፊት ስንት ነገር አላለፍክም? ከዚህ በፊት ስንት ነገር አላለፍሽም? በእግዚአብሔር ተደገፉ። በእግዚአብሔር የተደገፈች ነፍስ ብርክት ናት። ረድኤታችን ግን የኔና የናንተ አዎ ሰማይና ምድርን በፈጠረ በእግዚአብሔር ስም ነው ይላል። ረድኤትነስ በስመ እግዚአብሔር ዘገብረ ሰማይ ወምድር ነው የሚለው። ረድኤትነስ በስመ እግዚአብሔር ዘገብረ ሰማይ ወምድር በሱ ነው ይላል። ስለዚህ ዛሬ የነፍሴ ምግብ ነፍሴ ባንተ ታምናለችና ለዘላለም ትጠብቃታለህ። ለዘላለም ነው የምትጠበቀው። የማይለወጥ በሱ ማመንን የሰጠን የሞት ማሰሪያ ክደትን በሃይማኖት ድል ነሳው ያደረገን ለሚያምኑበት ቅን ልቡናን የሰጠ የሚሰጥ እግዚአብሔር አሁንም ካንተ ጋር ይሁን። የጠላትን ኃይል ሁሉ እንረግጥ ዘንድ የሰጠን ታላቅ ስልጣንን ድንቅ ነገርን በመካከላችን ያደረገ የምትለምነውን ነፍስ የሚሰማ በሚለምኑት ጊዜ የሰው ልጆችን ሁሉ የሚያድን በጠላት ማታለል እንዳትታለሉ የዘላለም ንጉሥ እግዚአብሔር ከእናንተ ጋር ይሁን፣ ካንቺ ጋር ይሁን። የዕለቱ የነፍሴ ምግብ ከአራቱ አቤተ ነቢያት አንዱ የሆነው ኢሳይያስ በምዕራፍ 26 ቁጥር 3 እንደተናገረ ነፍሴ ባንተ ታምናለችና ለዘላለም በሰላም ትጠብቃታለህ። እግዚአብሔር የዘላለም ንጉሥ ውሳጣዊ ዓይናችንን ብሩህ አድርጎ የሰማነውን ቃል በልቡናችን ይጻፍልን። ጨለማውን አርቆ ይህን ብርሃን ያሳየን፣ የህሊናችንን ጨለማ አርቆ በሱ በሚገኝ ዕውቀት ያክብረን። አዳምና ሔዋንን ለማዳን ከሰማይ ሰማያት የወረደ ሁላችን አድኗልና ዛሬም በመስቀሉ ጋሻ መከታ ከለላ ሆኖ ቀይ ባህርን እንደከፈለ የሲኦልን ሰዓት ከፍሎ አሻግሮ የገነት የመንግሥተ ሰማያት ዜጎች ያደርጋችሁ። የዘላለም ሰላም በእግዚአብሔር ነው። ያም የሚገኘው ነፍስህ በእግዚአብሔር ላይ ስትታመን፣ ነፍስሽ በእግዚአብሔር ላይ ስትደገፍ ነው። ያኔ የዘላለም ደስታ፣ አጭር ጊዜ አይደለም እግዚአብሔር የሚሰጣችሁ ደስታ። እርግጥ ነው ዛሬ መከራ ውስጥ፣ ዛሬ ንባ ውስጥ ሆናችሁ ይህን ትምህርት የምትሰሟላችሁ፣ ለቅሶ ውስጥ ሆናችሁ ይህን ትምህርት የምትሰሟላችሁ። እግዚአብሔር ግን ታላቅ አምላክ ነውና እንደማይተዋችሁ እመኑ፣ እንደማይረሳችሁ እመኑ። እሱ ለዘላለም ታላቅ ነው፣ ከሁሉ በላይ ታላቅ ነው። ወገኖቼ ይህ ትምህርት የሁላችሁን ሕይወት እንደሚዳስስ አምናለሁ፣ አውቃለሁ። እናንተም ሁሌ ትጽፉልኛላችሁ። እባካችሁ እናንተ እንደሰማችሁት ሌሎች ሰዎች ደግሞ እንዲሰሙት ላይክ፣ ሼር በማድረግ አድርሱ የእግዚአብሔርን ቃል። በጣም የገረመኝ
በጸሎት አስቡኝ ብለው ከአንድ ቀን በፊት ወንድሜ ከዚህ ዓለም በሞት ተለይቶብኛል ብለው ይጻፉልኛሉ። እናም የምትችሉ ሁሉ ጸልዩልኝ አሉ። ክርስትና ስማቸውን አላስቀመጡም። አሁን ይህን ሲሰሙ ሊያስቀምጡ ይችላሉ። ወንድ ይሁኑ ሴት አላወቅኩም። ብቻ እሳቸው የጻፉልኝ ቃለ ሕይወት ያሰማልን መምህር ከአንድ ቀን በፊት ወንድሜ ከዚህ ዓለም በሞት ተለይቶብኛል። እናም የምትችሉ ሁሉ ጸልዩልኝ። አባ እርሶ በተለይ ጸሎት ያድርጉለት፣ እግዚአብሔር ይስጥልኝ የሚል ቴክስት መልእክት ደርሷል። ወገኖቼ የዚህን ወንድም ነፍስ በአብርሃም በይስሐቅ በያዕቆብ እቅፍ ያኑር። የሞቱ ዘመዶቻችንን ሁሉ ያጽድቅልን። አያችሁ፣ ይሄ ቃል መጽናኛ ነው። ይሄ ቃል የተስፋ ትምህርት ነው። ይሄ ቃል የነፍስ ነው። ይሄ ቃል ለስጋም ነው። በሐዘን ውስጥ ሆነው የሚሰሙት ነው። በመከራ ውስጥ ሆነው የሚሰሙት ነው። በደስታ ውስጥም ሆነው ለጥንቃቄ የሚሰሙት ነው። አዎ፣ በሸለቆ ውስጥም የሕግ መምህር በረከትን ይሰጣል እንደተባለ በሸለቆም እናመሰግነዋለን፣ በተራራው ጫፍ ላይ እናመሰግነዋለን። ወደ ባህሩ ስንገባ እናመሰግነዋለን፣ ባህሩንም ከፍሎ ሲያሻግረን እናመሰግነዋለን። በእሱ የምትታመን ነፍስ ለዘላለም ትጠበቃለችና እግዚአብሔር ይጠብቃችሁ። በደዌ ዳኛ በአልጋ ቁራኛ የተያዙ ሕሙማንን ሁሉ ይፈውስልን። የሰማነውን በልቡናችን ያሳድር። ደጋግሜ እንደምላችሁ ግን ትምህርቱን ለብዙዎች አድርሱ ተባካችሁ። እግዚአብሔር የእናንተን ልመና በቅዱስ ሚካኤል በቅዱስ ገብርኤል ወደሱ ያደርስላችሁ። እመብርሃን በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። የተከበራችሁ ኦርቶዶክሳውያን፣ ሌሎችም ይህን ድምፅ የምትሰሙ ሐሙስ ሐሙስ የሚሰጥ ቋሚ ትምህርት የመጽሐፍ ቅዱስ ጥናት ጀምሬያለሁ። ሁላችሁም ያን ትምህርት መከታተል አለባችሁ። በጣም ጥቂት ሰው ብቻ ነው የተማረበት። ሁላችሁም እንድትከታተሉ ፈልጋለሁ። እውቀት እንዲኖራችሁ ፈልጋለሁ። ለዚህም እግዚአብሔር ይርዳን። ነፍሳችን ሰላም የምታገኘው የእግዚአብሔርን ቃል በመስማት እንጂ ዘፈንና የዓለም ርኩሰትን በመስማት አይደለም። የእግዚአብሔርን ነገር በመስማት ነው። ከንቱ የሆነ የፖለቲካ ነገር ላይ ብዙዎች ስንት ጊዜ ከእግዚአብሔር ውጭ ምንም ላይሆን ስንቶች በዛ ላይ ናቸው። የእግዚአብሔር ቃል እንዲሰሙ አድርጓቸው። በከንቱ ነገር ላይ ስንት ናቸው። የእግዚአብሔር ቃል ዋናው ነው። አይስሙ አይደለም ሌላውን። የሚቀድመው ግን እግዚአብሔር ነው። እግዚአብሔር አምላኬ ነፍሴ ባንተ ታምናለችና አንተ ደግሞ ባንተ ለምትደገፍ ነፍስ ፈጽመ በሰላም ትጠብቃታለህና አምላኬ ሆይ ነፍሴን በሰላም ጠብቃት፣ ለስጋዬም በረከትን አድለኝ። አሜን። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ይግለጽላችሁ፣ በመንፈሳዊ በረከት ያክብራችሁ። አሜን።